Muslim Network በአስደንጋጭና በከፍተኛ ሁኔታ ተቀጣጥሎ አንድ ቀን ባልሞላ ውስጥ ከ6 ብር በላይ ጭማሪ ያሳየው የጥቁር ገበያ የምንዛሬ የሐዋላ ዋጋ የ17 ሀገራት በዛሬው ዕለት ከፍተኛ ጭማሪ አሳይቶ እየተዘረዘረ እንደሚገኝ የተለያዩ ድረገጾች እየዘገቡ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው እንደተለመደው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመንን እንዲሁም ደግሞ የባንኮችን የምንዛሬ ዋጋ ደርሳችኋለሁ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን እየቆያችሁ ቪዲዮአችን ላይክ፣ ሼር እያረጋችሁ አብራችሁን ተሸጋገሩ። ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊዝ ፍራንክ፣ ካናዳን ዶላር፣ አውስትራሊያን ዶላር፣ የቻይና ዩሃን፣ የኢማራቶች ድርሃም፣ የሳዑዲ ሪያል፣ ኦማን ሪያል፣ ጆርዳን ዲናር፣ ባህሬን ዲናር፣ ኩዌት ዲናር፣ የሳውዝ አፍሪካን ራንድ፣ የኳታር ሪያል እንዲሁም ደግሞ የኢንዲያን ሩፒንና የቱርኪ ሊሬ ይገኙበታል። አሁንም በድጋሚ ቪዲዮአችን ላይ ካርጉ በቀጥታ ወደ መረጃችን ስንሸጋገር የጥቁር ገበያ መረጃን በተመለከተ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ ማለትም ዕለተ ረቡዕ ረፋድ ላይ ወይንም ደግሞ በኢትዮጵያ አቆጣጠር 4 ሰዓት አካባቢ በነጮች አቆጣጠር ረቡዕ 10 ኤኤም ላይ እየዘገብኩላችሁ እገኛለሁ። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18640 ብር እንደሚሸጥና አንድ የአሜሪካን ዶላር 186 ብር ከ40 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 ሳንቲም የተዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያሳያል። በአቢሲኒያ ባንክ 151 ከ93፣ በሂጅራ ባንክ 152 ከ75፣ በዳሽን ባንክ 151 ከ57፣ በአዋሽ ባንክ 151 ከ62 እንዲሁም በአባይ ባንክ 152 ከ07 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው 152 ከ75 ዩሮን አስከተል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 21851 ብር እንደሚሸጥና 1 ዩሮ 218 ብር ከ51 ሳንቲም የተዘረዘረ ይገኛል። በዚህም ከትላንትናው መረጃ ጋር ስናነጻጽረው ከፍተኛ የሆነ ጭማሪ አሳይቷል። በንግድ ባንክ 176 ብር ከ50 የተዘረዘረ ይገኛል። ዩሮን በተመለከተ በአቢሲኒያ ባንክ 1 ዩሮ 177 ብር ከ03 የተዘረዘረ ይገኛል። በሂጅራ ባንክ 177 ከ23፣ በዳሽን ባንክ 175 ከ82፣ በአዋሽ ባንክ 176 ከ47፣ በአባይ ባንክ 178 ከ68 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። በስተኛ ደረጃ የምናየው የስዊዝ ፍራንክን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የስዊዝ ፍራንክ 23391 ብር እንደሚሸጥና አንድ የስዊዝ ፍራንክ 233 ከ91 የተዘረዘረ ይገኛል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ሰዓት ከፍተኛ የሆነ ጭማሪ አሳይቷል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ91፣ በአቢሲኒያ ባንክ 190 ከ41 እንዲሁም በአዋሽ ባንክ 182 ከ23 እና በአባይ ባንክ አንድ የስዊዝ ፍራንክ 190 ብር ከ40 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13531 ብር እንደሚሸጥና 1 ካናዳን ዶላር 135 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12339 ብር እንደሚሸጥና 1 የአውስትራሊያን ዶላር 123 ብር ከ39 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የቻይና ዩሃን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስፈሮት እንዳገኘነው ከሆነ 100 የቻይና ዩሃን 2646 ብር እንደሚሸጥና አንድ የቻይና ዩሃን 26 ብር ከ46 ሳንቲም በመዘርዘር ላይ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 24948 ብር እንደሚሸጥና 1 ፓውንድ ስተርሊንግ 249 ከ48 የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው።
ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኩዌት ዲናር ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬ ሁለት ከፍተኛ የሆነ ጭማሪ አሳይቶ 60770 ብር እንደሚሸጥና አንድ የኩዌት ዲናር 607 ብር ከ70 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የኩዌት ዲናር በአንድ ቀን ባልሞላ ውስጥ ከአንድ የኩዌት ዲናር ከ20 ብር በላይ ጭማሪ አሳይቷል በጥቁር ገበያ የመሸጫ ዋጋ መሰረት። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ፓውንድ ስተርሊንግ 24948 ብር እንደሚሸጥና 1 ፓውንድ ስተርሊንግ 249.48 የተዘረዘረ ይገኛል። በንግድ ባንክ 1 ፓውንድ ስተርሊንግ 198 ብር ከ38 የተዘረዘረ ይገኛል። በአቢሲኒያ ባንክ 202 ከ63፣ በሂጅራ ባንክ 203 ብር እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ 1 ፓውንድ ስተርሊንግ 204 ከ62 የተዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። 100 የኦማን ሪያል 48491 ብር እንደሚሸጥና አንድ የኦማን ሪያል 484 ከ91 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ጆርዳን ዲናርን እናስከትል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የጆርዳን ዲናር 26297 ብር እንደሚሸጥና አንድ ጆርዳን ዲናር 262 ብር ከ97 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የባህሪን ዲናር እናስከትላለን። 100 የባህሪን ዲናር ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቶ 49465 ብር እንደሚሸጥና አንድ ባህሪን ዲናር 494 ብር ከ65 ሳንቲም የተዘረዘረ ይገኛል። በመቀጠል ቱርኪ ሊሬ እናያለን። 100 የቱርኪ ሊሬ 436 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ36 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢንዲያን ሩፒን እንመልከት። 100 የኢንዲያን ሩፒን 206 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኳታር ሪያል እንመልከት። 100 የኳታር ሪያል 4800 የኢትዮጵያ ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ01 ሳንቲም የተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 965 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ65 ሳንቲም የተዘረዘረ ይገኛል። በመቀጠል የኢማራቶችን ዲርሃም እንመልከት። 100 ኢማራቶች ዲርሃም 5076 ብር እንደሚሸጥና አንድ የኢማራቶች ዲርሃም ትላንት ካደረስናቸው የጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ አሳይቶ 50 ብር ከ76 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያል እንመልከት። 100 የሳዑዲ ሪያል 4970 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ70 ሳንቲም በመዘርዘር ላይ ይገኛል። በባንኮች ያለውን መረጃ ስንመለከት በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28፣ አንድ የሳዑዲ ሪያል በንግድ ባንክ 40 ብር ከ40። ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ ሂጅራ ባንክ ነው። በዚህም አንድ የኢማራቶችን ዲርሃም 44 ብር ከ12 ሳንቲም እየዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ እንዲሁ በተመሳሳይ ሂጅራ ባንክ ነው። በዚህም አንድ የሳዑዲ ሪያል 43 ብር ከ40 ሳንቲም እየዘረዘረ ይገኛል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ የምንዛሬ ዋጋ ዝርዝር 17 ሀገራት ይህን ይመስላል። የጥቁር ገበያ መረጃ በከፍተኛ ሁኔታ ጭማሪ አሳይቷል። የባንኮች የምንዛሬ ዋጋ በተወሰነ መልኩ ጭማሪ አሳይቷል። ለሀገራችን ሰላም መልካሙን እየተመኘው ወሰላሙ አለይኩም ወራህመቱላሂ ወበረካቱ።